ነጉዛጉልና ክርስቶሳና ክነ ወረቀን ከኑ ደብረ ውዳሴ ወስብሐት ወስግደተ ምስባሁ ገር ሰማይ መንፈስ ቅዱስ ዘይሴ ዘልፈን ይሞላል ማለት ይህ የአባቶቻችን ሐዋርያት ትእዛዝ ነው። ሰው በልቡናው ቂምንና በቀልን ቅናትንና ጠብን በባልንጀራው ላይ ማንም በማንም ላይ ቢሆን አያዝ
ክርስቶስን የሚወደው መንፈስ ቅዱስ ማደሪያ በሁለት ወገን ድንግል ከመትባል ከእመቤታችን ከቅድስት ማርያም መወለዱን የማያምን ሁሉ ሐዋርያው ቅዱስ ጳውሎስ እንደተናገረ እንግዳ እስከሚሆን የጌታ ምጽአት ድረስ ከዚህ ጉባኤ የተለየ ይሁን። ጸሎትና በረከቱ ርዕሰ ሊቃነ ጳጳሳት በአባ ማትያስ ብፁዕ ጳጳስ በአባ ማርቆስ እንዲሁም በመላው ሕዝበ ክርስቲያን ላይ ጸንቶ ይኖርና ሐዋርያው ቅዱስ ጳውሎስ በጢሞቴዎስ ልጁ ወደ ጢሞቴዎስ በጻፈው ሁለተኛ መልእክት ምዕራፍ 2 ከቁጥር 1 እስከ ቁጥር 16 እንዲህ ይላል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላለፍም። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም። የሚደክመው ገበሬ ፍሬውን ከሚበሉት መጀመሪያ እንዲሆን ይገባዋል የምለውን ተመልከት። ጌታም በነገር ሁሉ ማስተዋልን ይስጥህ። በወንጌል እንደምሰብከው ከሙታን የተነሳ
የጌታችን የኢየሱስ ክርስቶስ ሐዋርያና ረዱ ከሚሆን የጴጥሮስ መልእክት የተገኘ ቃል ይህ ነው። ጸሎቱና በረከቱ በሁላችን ላይ ጸንቶ ይኖር። የጴጥሮስ መልእክት አንደኛ የጴጥሮስ መልእክት ምዕራፍ 5 ከቁጥር 1 እስከ 7። እንግዲህ እኔ ከእርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላችሁ ያሉት ሽማግሌዎች እመክራቸዋለሁ። በእናንተ ዘንድ ያለው የእግዚአብሔር መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ረብ በመገኘት ሳይሆን ጎብኙት። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። የእግዚአብሔር ቃል
መርዘጉን አዘጋጅ ያወረድክለት አቤቱ ወሰናችንና የዚህ የጣራችን ማዛ ተቀበል። በእርሱ ፈንታ ይቅርታና ቸርነትን ብዛት ካላክልን ከቁዋታታችን ስታንጽዋን ሆን ሰብሰብ ሆይ በንጽህና ምስጋና ፊት እናገለግል ዘንድ የበቃን አድርገን በሕይወታችን ዘመን ሁሉ በእውነትና ንጽህና በደስታና በሐሴት ሰላም ለኩልክሙ ስለ ክርስቶስ ዘከረ ብሳት ጉባኤ ሐዋርያት ዛለው ቅዱስ ተዝግዙ አምላኬ ወይ ዘረሰርከ ወይ ጉሩ በመሰከነ ጸሎ ቅዱስ ወሩ ከስመከ ወርዘ ከሰ ጉሩ ጉሩካን በረከተ ማይላባ ወድል ቤት አይላባ አድለ ገብሩ ፈቃደ ከማዶ ልበስ ወትለ በዝው ዝሩ በስማት ወይ የሚወሰን ፈኞላ ለማለ ድነተ ስጋ ድነተ ነፍስ ለምንሽ ክብር የተመላሽ ቅድስት ሆይ ደስ ይበልሽ። ወጊዜ ድንግል የምትሆኝ አምላክን የወለድሽ የክርስቶስ እናት ኃጢአታችንን ያስተሰርይ ዘንድ ወደ ልጅሽ ወደ ወዳጅ ወደ ላይ ሰውነታችንን አሳርጊ። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንን ያስተሰርይልን ዘንድ ወደ ጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኝ አምላክ ሊሆነች ንጽሕት ቅድስት ማርያም ሆይ ደስ ይበልሽ። የኃጢአታችንን ስርየት ሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኝ ጽድቅ ሆይ ደስ ይበልሽ። የባሕርያችን መመኪያ ሆይ ደስ ይበልሽ። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። ጌታችን በኢየሱስ ክርስቶስ ፊት እውነተኛ አሳራቂ ሆነች ታስቢ ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ዘወቱ ጊዜ ባርኮት ባዘወቱ ጊዜ
ቅዱስ ሕያው ዘይመውት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን አሜን። ለይኩን ለይኩን ያሉ ምስሌከ
Gospel of Matthew. 25. Okay, what was it about? It was about the men with the talents. Yes, it was about the servants who received the talents. Yes. አሁን የአማርኛ ጊዜ ስለሆነ ወደ አማርኛ ልሄድ ነው። ወደ እንግሊዘኛ በኋላ later we will have a session for you guys and we will talk about the gospel and particularly about what the church means, and we have a whole session for you. So this session will be in Amharic. So bear with me. All right? Okay. ከሰማችሁት ነገር ከሰማችሁት የወንጌል ንባብ አንድ አረፍተ ነገር ምዘዙ ብላችሁ ምን ትመዙልኛላችሁ? ሁለት ሰዎች እጠይቃለሁ። የወንጌሉን ንባብ ሰምታችኋል። Right? You heard the gospel when it was read. So I'm asking, what verse do you remember? Or what word? Or what phrase? Or what sentence do you remember? Just one. No? Okay. ላለው ይጨመርለታል፣ ለሌለው ይወሰድበታል። በጣም ጥሩ ነው። ልክ የኔን ልብ የያዘውን ነው ጌታ የያዘው። ላለው ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል የሚል ነው። ይህን አነጋገር እንደው በመንፈሳዊ አይን ሳንሆን ካየነው የሀብታሞችንና የድሆችን ድህነትና ሀብታምነት የሚያጸድቅ እግዚአብሔር በቃ ለሀብታሞቹም ሀብት እየጨመረ የሚሰጥ ድሆቹ ደግሞ ድሃ የሚያደርጋቸው ያስመስለዋል። አይደለም? ለዛ ነው የሚመስለው። ግን እንደዛ አይደለም። ነገሩ የተነገረበትን አውድ በደንብ ማጤን ይገባል። እሱን ነው የምንመለከተው። ስላይዱ መጣ እየመጣ ነው። እሺ እየመጣ ነው በሚለው በኮንቲኒዩስ ቴንስ እንይዘውና እንቀጥላለን። ላለው ይሰጠዋል፣ ለሌለው ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል ጌታችን። ይሄንን ያለው እንደምታስታውሱት የሶስቱን ባለመክሊቶች ታሪክ ከተናገረ በኋላ ታሪኩን ደግሜ ያልነገራችሁ ስለሰማችሁት ስለምታውቁት የሶስቱን ባለመክሊቶች ታሪክ ከተናገረ በኋላ ጌታችን የመጨረሻው ያ ባለ አንድ መክሊቱን ስለቀበረ ስላላበዛው ስላላተረፈበት ከእሱ ላይ ተወስዶ 5 ተሰጥቶት 5 ተጨማሪ ላተረፈበት ለባለ 10 11ኛ መክሊት ሆኖ እንዲሰጠው ሲታዘዝ ከተናገረ በኋላ ነው ይህንን የሚለው ጌታችን። ላለው ይሰጠዋል ይበዛለትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል። ያለው የተባለው ሰው እዚህ ላይ ማን ነው? ባለ 10 መክሊቱ ነው አይደለ? ባለ 10 መክሊት የሆነው ደግሞ የተሰጠው ስንት ነበረ? 5 ነበረ። 5 ተሰጠው። 5ቱን ወጥቶ ወርዶ 5 ተጨማሪ አተረፈበት። ስላተረፈበት ተጨምሮ ተሰጠው። የሌለው የተባለውስ የተሰጠው ስንት ነበረ? 1 ነበር አይደለ? እሱን ምን አደረገው? ቀበረው።
ስለቀበረው ነው የተወሰደበት። ከዛ ደግሞ በሉቃስ ወንጌል ደግሞ ስታዩ ጭራሽ የሚናገረዋል፣ በደንብ ጌታው ይናገረዋል። ስለተናገርከው ስለ አንደበትህ ስለሱ ፈርድብሃለሁ ይለዋል። ማቴዎስ ወንጌል ያንኑ ንግግር ያሰማናል፣ ግን የጌታውን ፍርዱን መክሊቱ መወሰዱን እንጂ ጌታው ስለተናገርከው በተናገርከው ፈርድብሃለሁ ሲለው አንሰማ። የማቴዎስ ወንጌል ላይ የምንሰማው ምን ሲያደርግ ነው? ጌታው ካልበተንኩበት እንደሰበስብ ካልዘራሁበት እንዳጭድ ታውቃለህ አይደል? ካወቅማ ታዲያ እንደዛ ማደርግ መሆኔን ካወቅ ለትርፍ አትራፊዎች ልትሰጠው ይገባህ ነበረ፣ ገንዘቡን ልትቀብረው አይገባህም ነበረ ይላል። አሁን ይሄንን ታሪክ መሰረት አድርገን ጥቅሱን ስናስበው ነው ላለው ይጨመርለታል ይበዛለትማል፣ ለሌለው ግን ያው ያለው እንኳን ይወሰድበታል የተባለው ለምን እንደሆነ የሚገባን አሁን ነው። ቅዱስ ጎርጎርዮስ ዘሮም የሚባል አንድ ታላቅ አባት ነበረ። በቤተክርስቲያን አበው አንዱ ነው። ይህ አባት ምን ይላል? መክሊት መቅበር ማለት ይላል፣ መክሊት መቅበር ማለት የህይወትን ስጦታ እቺ ህይወት የምትባለው ነገር አለች አይደል? የተሰጠችን እሷን ለምድራዊ ነገር ማዋል፣ መንፈሳዊ ትርፍን አለመሻት፣ ልብንም ከምድራዊ ሀሳቦች ከፍ አለማድረግ ነው ይላል። ይሄ እሱ አባባል ነው። ህይወትን በቃ ላብዛ፣ ለግዛ፣ ይሙላልኝ፣ ደረቴ ይቅላ፣ ሆዴ ይሙላ፣ ይመቸኝ ምናምን፣ ይሄኛውን ቤት ልግዛው፣ ይሄኛውን መኪና ልጨምረው፣ ይሄኛውን እንደዚህ ላድርገው፣ እንደው ክብሪቱን፣ ክብሩን፣ ሀብቱን፣ ገንዘቡን፣ ምቾቱን ስናሳድድ እንዲሁ መባከን፣ እሱን ምን ይለዋል? መክሊትን መቅበር ይለዋል። ስለ መክሊቱ እና እንዴት በመክሊቱ ማትረፍ እንደሚቻል ከመነጋገራችን በፊት ግን ስለ ስጦታው እና ስለ ሰጪው ጥቂት ነገር ማለት እወዳለሁ። ስጦታው እንዴት ያለ ስጦታ ነው? ስለ ስጦታው ወንጌላዊ ማቴዎስ ሲነግረን ጌታው ስንት ነበር የሰጣቸው? ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ነበር የሰጣቸው። እሺ አሁን ጥያቄ ልጠይቃችሁ ነው። ያ ባለሀብቱ ሰውዬ የተረፈለት ገንዘብ ነበረው ከሰጣቸው በኋላ? አሁን ያዳመጠና ያላዳመጠ ይለያል። የተረፈው ገንዘብ ነበረ? ያለውን ነው የሰጣቸው። ያለውን ሀብት ነው የሰጣቸው። በሀብቱ ሙሉ ላይ አዛዥ ነው ያደረጋቸው። Are you with me guys? Okay. When I get to teach you guys, I expect your parents to be quiet. So when I'm talking to your parents, I expect you guys to be quiet. Okay? All right. Mutual benefit and mutual respect. Okay. So, ስጦታው ቅዱስ ማቴዎስ እንደሚነግረን ያለውን ገንዘብን የሰጣቸው። በግሪኩ ግልጽ ነው። ፓርኮንታ ይላል። ፓርኮንታ በቃ ያለውን ነገር ሙሉ ነው የሰጣቸው። የነፈገው የደበቀው የሸሸገው ነገር የለም። ሀብቱን ሙሉ ነው የሰጣቸው። እቺ አንድ መክሊት የምትል ቃል ምናልባት ለብዙዎቻችን ቀለል ያለች ሳንቲም ትመስለን ይሆናል። መክሊት የሚለው ቃል በግሪክ ታላንት ነው የሚባለው። ታላንቶን ይባላል በነጠላ። አንድ መክሊት የሚባለው መመዘኛ ነው። ልክ አሁን 1 ኪሎ እንላለን አይደለ? 1 ኪሎ ስንት ግራም ነው? 1 ኪሎ ግራም 1000 grams, right? Exactly. አንድ ታለንት ማለትም አንድ መክሊት ማለትም ከ57 እስከ 80 ፓውንድ ድረስ ይመዝን ነበር። ስለዚህ ይሄ ባለ ሀብት የሰጣቸው ሀብት ምን ያህል ትልቅ እንደሆነ እዩ። ባለ አንድ መክሊት ያለው የተባለው ሰው 80 ፓውንድ ወርቅ ነው የተሰጠው ማለት ነው። 80 ፓውንድ ወርቅ እንደው መካከለኛውን አቨሬጁን እንኳን ብንወስድ ከ57 እስከ 80 70 አካባቢ የሆነ 70 ፓውንድ ወርቅ ነው የተሰጠው። አንድ መክሊት ማለት በዚያ ዘመን የአንድ ሰራተኛ ወርቅ ከሆነ አንድ መክሊት ወርቅ የአንድ ሰራተኛ የ180,000 ቀን ደሞዝ ነው።
በጣም ብዙ ገንዘብ ነው የተሰጠው። በጣም ብዙ ገንዘብ ነው የተሰጠው። 180 ሺህ ቀን። አሁን ለምሳሌ እዚህ 100 ዓመት የኖረ ሰው አለ። እግዚአብሔር ይባረከ። 100 ዓመት የኖረ ሰው ይቀርታ 100 ዓመት የኖረ ሰው ስንት ቀን ነው የሚኖረው? እሺ 10 ዓመት የኖረ ሰው Is there anybody 10 years old here? 10 years old. How many days have you lived now? How many days have you lived? 3,650. You see how small? 3,000. So 180 ሺህ ቀን የሚኖር ሰው ከኛ መካከል በጣም ብዙ ገንዘብ ነው የተሰጣቸው። በጣም ብዙ ገንዘብ ነው የተሰጣቸው። ሁለተኛ ስጦታ፣ አንደኛ ስጦታው ያለውን ገንዘብ ሁሉ ነው የሰጣቸው። ሀብቱን ሙሉን ያካፈላቸው። አንድ እሱን ያዙልኝ። ሁለተኛ ለእያንዳንዱ እንደ አቅሙ ነው የሰጠው። እንደ አቅሙ ነፍጎ አይደለም፣ ከልክሎ አይደለም። ለእያንዳንዱ እንደሚችለው መጠን ሊሸከም ሊሰራበት እንደሚችለው እንደ አቅሙ መጠን ነው የሰጠው። ለእያንዳንዱ እንደ አቅሙ ነው የሚለን ጌታችን። ለእያንዳንዱ እንደ አቅሙ። እችን አስተውለው። ሶስተኛ ነገር ወዲያው ገንዘቡን ከሰጣቸው በኋላ ወደ ሌላ ሀገር ሄደ ይለናል። ሶስተኛው ነጥብ ይሄ ነው እንድታስታውሱ እንፈልጋለን ስለ ስጦታ። ወደ ሌላ ሀገር ሄደ። አንደኛ ያለውን ሁሉ ነው የሰጣቸው። ሁለተኛ ለእያንዳንዱ እንደ አቅሙ ነው የሰጠው። ሶስተኛስ ከሰጣቸው በኋላ ማይክሮ ማኔጅመንት የለም። እዚህ ቁጭ ብሎ ምን አደረገ የት አለ ምናምን አላላቸው። ሰጣቸው፣ ሄደ። ነፃነት ነው ይሄ። አምኗቸዋል። ስላመናቸው ሀብቱን ሁሉ ሰጥቷቸው ሄደ። ነፃነት አላቸው ማለት ነው። በዚያ ገንዘብ ምን ማድረግ እንደሚፈልጉ ምን ማድረግ እንደሚችሉ የነሱ ጉዳይ ነው፣ የነሱ ኃላፊነት ነው። ከዚህ ጋር እሺ፣ ያው ነፃነታቸውን ተጠቅመው ያተረፉት አተረፉ፣ ያላተረፈው ደግሞ አመለጠው፣ ቀረበት ማለት ነው። እንግዲህ የቀረበት ሰውዬ ያው መክሊቱ ተወሰደበት። ከዚያ በኋላ ወደ ውጭ ተጣለ። እንግዲህ ለማትረፍ ምን እናድርግ መሆን አለበት አይደል? ለማትረፍ ምን እናድርግ? ሶስት ነጥቦች አነሳለሁ። ለማትረፍ የመጀመሪያው የሚያስፈልገው ነገር የእግዚአብሔርን እይታ መያዝ። የእግዚአብሔርን እይታ መያዝ በሏት አንድ ጊዜ ባካችሁ። የእግዚአብሔርን እይታ መያዝ። እግዚአብሔርን ፐርስፔክቲቭ ማለት ነው። ጋድስ ፐርስፔክቲቭ፣ የእግዚአብሔርን እይታ መያዝ። ያው የሰው ልጅ ጎርጎርዮስ ዘሮሜ እንዳለው ህይወት የሚባለው ነገር፣ ይሄ ህይወት የምንለው ነገር፣ መኖር የምንለው ነገር መክሊታችን ነው ብሎናል አባታችን ጎርጎርዮስ ዘሮሜ። ይሄንን መሰረት አድርገን ህይወታችንን ስንመለከተው የእግዚአብሔርን እይታ ይዘን እየተመለከትነው ነው ማለት ነው። ህይወታችንን በእግዚአብሔር ስጦታነት፣ ህይወታችንን ከእግዚአብሔር አኳያ፣ ከእግዚአብሔር ፐርስፔክቲቭ፣ እግዚአብሔር እንዲህ ነው ከሚለው ነገር፣ ሰው ከሚለው አይደለም፣ እኛ ከምናስበው አይደለም፣ ሌሎች ሰዎች ስለኛ ከሚሰጡት አስተያየት በመነሳት አይደለም። የኔ ህይወት እግዚአብሔር እንዴት ያየዋል? ከሱ አንግል አኳያ፣ ከሱ ፐርስፔክቲቭ፣ ከሱ አኳያ፣ ከሱ እይታ አኳያ ከተመለከት ነው እይታችን የጠራ እይታ ይሆናል። ከሁለት ነገር እንድናለን። አንደኛ ከተጋነነ ምልከታ፣ from exaggerated የሆነ ፐርስፔክቲቭ፣ ለራሳችን የተጋነነ ግምት አለ አይደል? exaggerated estimation፣ እንደዛ አይነት ነገር ከመስጠት እንድናለን፣ ከተጋነነ ምልከታ። ሁለተኛው ነገር ደግሞ ከኮሰሰ ምልከታም እንድናለን። ራሳችንን አለአግባብ እግዚአብሔር የሰጠንን ነገር ጥለን፣ እግዚአብሔር የሰጠንን ነገር ትተን ራሳችንን እንደማንረባ፣ ጸጋ እንዳልተሰጠን፣ ስራ እንደሌለን፣ እንደ ከንቱ ራሳችንን እንቆጥራለን። ይሄ ችግር ነው።
ሁለቱም ችግሮች የሚመጡት ግን ራሳችንን ከእግዚአብሔር አኳያ ካለማየት የተነሳ ነው። የምናገረው ነገር ይሰማል? ኦኬ እሺ። የቅዱሳን ጸሎታቸው ለኛ ይህ ነው። ማን ነው መጽሐፍ ቅዱስ እጁ ላይ ያለ? መጽሐፍ ቅዱስ እጁ ላይ ያለ ማን ነው? ሁሉም እጅ ላይ ያለ አይደል? አዎ ሁሉም እጅ ላይ ያለ። በኤፌሶን ምዕራፍ 1 ቁጥር 16 ጀምሮ አውጡልኝ። የኤፌሶን መልእክት የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 16 እስከ 20 የቅዱሳን ጸሎት ስለ እኛ የእግዚአብሔርን ፐርስፔክቲቭ የእግዚአብሔርን እይታ እንድንይዝ እንዴት እንደሚጸልዩ ታያላችሁ። ቅዱስ ጳውሎስ ምን እያለ እንደሚጸልይ ተመልከቱ። ለኤፌሶን ምዕመናን ምን ይላል? ማንም ያነብልኝ ጎበዝ አንባቢ ቶሎ። You have it? Yeah. Read it. Therefore I also Stand up. Stand up. Read it aloud and slowly. All right? Therefore, I also, after I heard of your faith in the Lord Jesus and your love for all the saints, do not cease to give thanks for you, making mention of you in my prayers, that the God of our Lord Jesus Christ, the Father of glory, may give to you the spirit of wisdom and revelation in the knowledge of him, the eyes of your understanding being enlightened, that you may know what is the hope of his calling, what are the riches of the glory of his inheritance in the saints, and what is the exceeding greatness of his power toward us who believe, according to the working of his mighty power. Thank you. Oh, yeah. ያ እሺ ስላነበበ እናመሰግናለን። ግን ያለው ነገር ገብቷችኋል? ምንድነው ቅዱስ ጳውሎስ ምን እንድናገኝ ነው የሚጸልየው? ምን እንድናገኝ ነው የሚጸልየው? የለም አረክ ለምን አጨበጨባችሁ ታዲያ? ባጭሩ ጠቅለል አድርጌ ላስቀምጥላችሁ። ቅዱስ ጳውሎስ ቤታችሁ ገብታችሁ አንብቡት። ቅዱሳን ስለኛ የሚጸልዩት ወዳችን እንዲሞላ፣ ደረታችን እንዲቀላ፣ ወዳችን እንዲሞላ እንደዛ አይደለም። እኛ ህይወት ከዚያ በላይ ነው። እግዚአብሔር ዘላለም እንድንኖር ነው የፈጠረን። ይሄንን ስጦታ ማንም ሊወስድብን አይችልም። የነሱ ጸሎት ስለኛ እግዚአብሔር ለኛ ያለው ዓላማ እንዲገባን ነው። ስለኛ ይማልዳሉ። እግዚአብሔር ለኛ ያዘጋጀልን በልጁ በኢየሱስ ክርስቶስ የሰጠንን በቅዱስ ቁርባን ተዋህደን የምንኖረውን ይህንን ታላቅ ህይወት እንድናስተውለው ጥልቀቱን፣ ስፋቱን ከዚያ ደግሞ ፍጻሜውን በጌታችን ምጽአት የሚከናወንልን የተስፋችንን ፍጻሜ እሱን ሁሉ እንድናይ ነው የሚጠብቁት። ይህንን ነው የሚማልዱት። የእምነት አይኖቻችን ካልተገለጡ ክርስቲያን ተብለን ተጠምቀን እንደ ፔጋኖች እንደ ሴኩላሪስቶች ምናምን እንኖራለን። በእኛና በዓለማውያን መካከል ምንም ልዩነት አይኖርም። ለምን? የተሰጠንን አናውቅማ። ክርስቲያን መሆን ምን ማለት እንደሆነ አናውቅም። ባህል ነው በቃ ክርስትና ባህል ይሆናል። ልማድ፣ መውጣት፣ መግባት፣ መመላለስ። የሆነ ነገር ሲቸግረን መጥቶ ቤተክርስቲያን ማልቀስ፣ ከዛ በኋላ ከተሳካልኝ ስለት ይዤ እመጣለሁ፣ ካልተሳካልኝ የራሱ ጉዳይ። ይሄ ያልተገለጠ አይን ነው። ይሄ ያልተገለጠ አይን ነው። አይኖቻችን ሲገለጡ እግዚአብሔር እኛን እንዴት እንደሚያይ የእግዚአብሔር ልጆች ተብለናል አይደለም? እግዚአብሔር ልጆቼ ብሎ እንዴት እንደሚያይ እንረዳለን አይኖቻችን ሲገለጡ። እሺ ይህንን እይታ ለመያዝ ምን እናድርግ? ቅዱሳኑ ስለኛ እንዲህ ይጸልያሉ። ይህንን እይታ ለመያዝ ግን እኛ ምን ይጠበቅብናል? ሁለት ነገር ነው የምነግራችሁ። ሁለት ነገር። አንደኛ አቡነ ዘበሰማያት የሚባል ጸሎት አለን አይደለ? ጌታችን የሰጠን። እሱን ስንጸልይ እንዴት ነው የምንጸልየው? አባታችን ሆይ እሷን አስምሩልኝ። ፈቃድህ በሰማያት እንደሆነች
እንዲሁም በምድር ትሁን ያንተ ፈቃድ ይሁን እያላችሁ ነው። ፈቃዴን ፈጽምልኝ አይደለም፣ አደራ። ይችን ጸሎት ማን የጸለያት ታስታውሳላችሁ? ከመጽሐፍ ቅዱስ ውስጥ ይችን ጸሎት ማን የጸለያት? ጌታችን ራሱ በጌቴ ሴማኒ ረሳችሁ? ጌታችን ራሱ አባት ሆይ ብትወድስ ይቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ አይሁን። የማን ፈቃድ ይሁን? ያንተ ፈቃድ ይሁን። አያችሁ? ጌታችን ኢየሱስ ክርስቶስን እንድንመስለው አይደለ ተጠመቅን? እንድንመስለው አይደለ ልጆች የተባለ እሱን መስለን እንድንኖር አይደለ በቅዱስ ቁርባን ከእሱ ጋር የምንዋሃድ? ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። እሷን ጸሎት አጥብቃችሁ ያዙ። አንተ ፈቃድ ይሁን። የኔ ሀሳብ አይደለም፣ የኔ አጀንዳ አይደለም፣ የኔ እቅድ አይደለም። አንተ የምትወደው፣ አንተ የምታስበው፣ አንተ የምትፈቅደው፣ አንተ የምትመርጠው ነገር ብቻ ይሁን። ዋጋው ምንም ይሁን፣ የሚያስከፍለኝ ዋጋ ምንም ሊሆን ይችላል፣ ይሁን። ያንተ ፈቃድ ግን ይፈጸም። እሱ ነው ህይወቴ። ሁለተኛ ነገር ከዚህ ጸሎት በተጨማሪ ይህንን እግዚአብሔርን እይታ እግዚአብሔርን ፐርስፔክቲቭ በህይወታችን ላይ እንድንይዝ የሚረዳ ቅዱስ ቃሉ ነው። ቅዱስ ቃሉን መስማት፣ ቅዱስ ቃሉን ማንበብ። መቼም እዚህ ቤተክርስቲያን ውስጥ ቤቱ መጽሐፍ ቅዱስ የሌለው ሰው የለም ብዬ አምናለሁ አይደል? ሁሉም አለ። ስልኩም ላይ ምናልባት 2-3 መጽሐፍ ቅዱስ አለ አይደል? 2-3 አፕ ሁሉ ሊኖር ይችላል። እሺ ጥሩ ነው። በቀን ከቅዱሳት መጽሐፍት የምናነብበት ጊዜ አለ። ጊዜ የሰጣችሁ መጽሐፍ ቅዱስን ሳላነብ ቁርስ ሳልበላ አልውልም፣ ወይም ምሳ ሳልበላ አልውልም፣ ወይ ራት ሳልበላ አልውልም እንደሚባለው ማለት ወይም ልጃችሁን አሁን ዛሬ አደራ ልጁ ጡት ሳይጠባ እንዲውል ብዬ ብነግርሽ ማን ይሰማል ነው የምትይኛል? ማን ይሰማል እንዴ? ልጄ ጡት ያስፈልገዋል። ለምን? ልጇ ነዋ። ልጇ ምግብ ያስፈልገዋል። እኛ የእግዚአብሔር ልጆች አይደለም? የእግዚአብሔር ቃል ወተታችን እሱ ነው። እሱን መመገብ፣ እሱን መያዝ አለብን። እሱን ስንይዝ፣ እሱ በውስጣችን ሲኖር፣ ቅድም በምስራቅ እንደሰማነው ወሕግህ ከኔ በማእከለ ከርሴ፣ ሕግህ በሆዴ መካከል በእኔ ውስጥ ይኖራል አለ። ሕግ ቃልህ ነው እኮ። ቃልህ በውስጤ ይኖራል፣ በውስጤ ይኖራል። ቃሉ በውስጣችን ሲኖር በሰው አስተያየት ራሳችንን አንበይንም። በሰው አስተያየት ራሳችንን አንመለከትም። ስለ ሰው አስተያየት አንጨነቅም። ቃሉ በውስጣችን ካለ እሱ የሚለው ነዋ ማተር የሚያደርገው። ጉዳዩ አለ ተባለ ችግር የለም። እሱ ያለው ነው ዋናው። እሱ የሚለው ነው ዋናው። እሱ የሚፈልገው ነው ዋናው። እሱን ቃሉን በውስጣችን ከያዝ ይህንን የእሱን ፐርስፔክቲቭ የእሱን እይታ እንይዛለን ማለት ነው። ግልጽ ነው አይደለም? ስለዚህ አንደኛው ነጥብ ይሄ ነው። 2 ነጥቦች ቀሩ። ቶሎ ቶሎ ይሄዳሉ። ሁለተኛ እንግዲህ አንደኛ እግዚአብሔርን እይታ መያዝ ነው ብያችኋለሁ አይደል? ሁለተኛ የመክሊቱን በቂነት ማመን። የመክሊቱን በቂነት ማመን። መክሊት የተሰጠኝ መክሊት በቂ ነው፣ ለእኔ ለማትረፍ በቂ ነው። ተጨማሪ ነገር አያስፈልገኝም። በቃ የሰጠኝ ነገር በቂ ነው። ቢሆን ኖሮን ዓለም ታውቁታላችሁ። ቢሆን ኖሮ እንዲህ ቢሆን ኖሮ እኔ እኮ አይደለሁም እንጂ እነሱ እኮ እንደዚህ እያደረጉ እነሱም በሆን ኖሮ እገሌን በሆን ኖሮ እገሊትን በሆን ኖሮ ሰንበት ተማሪዎቹም በሆን ኖሮ ቤተክርስቲያን አስተዳዳሪውን በሆን ኖሮ ምናምን በሆን ኖሮ ሀብታም በሆን ኖሮ ድሃ በሆን ኖሮ የተማርኩ በሆን ኖሮ ወዘተ። ይሄ ከእግዚአብሔር አይመጣም። የእግዚአብሔር ሀሳብ አይደለም። መውቀስ፣ ጣት መጠቋቆም፣ ሐሜት፣ ማማረር፣ መራራነት ይሄ ከእግዚአብሔር አይደለም። አደራ ስራ አታቅዱ ማትሰሩ ምናምን እንደዛ ማለት አይደለም። ይሄ በእቅድ ነው። ክርስቲያን በእቅድ በትጋት ነው የሚሰራው። ነገር ግን ያለችውን በነገር አክብሮ ይዞ ያችን የሚችላትን ነገር ያደርጋል እንጂ እጁ ላይ ስለሌለው ነገር ራሱን አያዞርም። ያለውን ነገር ነው በአግባቡ መያዝ፣ ያለውን ነገር ነው በአግባቡ መጠቀም። ታሪክ ልስጣችሁ።
ስላይዱን ቢያመጡላችሁ ኖሮ ስል ነበረ። ግን ኦሪት ዘጸአት ምዕራፍ 4 ቁጥር 2 ላይ ጌታ ሙሴን ሲያናግረው እንሰማለን። እና ሙሴ ይፈራል። እግዚአብሔር ወደ ህዝብ ወደ እስራኤል ሲልከው ሙሴ ይፈራል። እና ሲፈራ ጌታ ምን አለው? ይቺ በእጅህ ያለችው ምንድናት? ይቺ በእጅህ ያለችው ምንድናት? ከዛ ምን አለ? በትር ናት አለ። ይቺ በትር ናት ሲል እሺ ጣላት አለ። ሲጥላት ምን ሆነች? እባብ ሆነች አይደለ? ከዛ አንሳት አለው። አነሳት። ከዛስ በትር ሆነች ተመልሳ። ያችን በትር ይዞ ምን አደረገ? እስራኤልን ባህር ከፍሎ አሻገራቸው አይደለ? አያችሁ? ያቺ በትር ነው። ያቺ በትር እጃችሁ ላይ ምን አለ ነው እግዚአብሔር ቢለ ምን ሰጥቻችኋለሁ? ጤንነት ነው? ጊዜ ነው? ደስተኝነት ነው? በደንብ መጸለይ፣ ረዘም ያለ ሰዓት መጸለይ መቻል ምንድን ነው የሰጠን? ህይወት ጠቅላላ ስጦታ ነው። በህይወታችን ውስጥ የሰጠንን ስጦታ ግን በእግዚአብሔር እይታ ካላየ ነው አናገኘው። አንደኛ። ሁለተኛ ነገር ያንን እይታ ይዘን ስንመለከት መክሊታችን እጃችን ላይ ያለው ነገር እኛ ስራ እንድንሰራበት በቂ መሆኑን ማመን አለብን። በቂ ነው ለእኛ ለተሰጠን ስራ። እግዚአብሔር ባለሰጠን መክሊት አይጠይቀንም። ግልጽ ነው። በጣም ጥሩ። ኦሪት ዘጸአት ምዕራፍ 17 ቁጥር 10 ላይ ሶስት ሰዎች ታገኛላችሁ ቤታችሁ ገብታችሁ ስታነቡት። ሙሴ፣ አሮን እና ሆር ይባላሉ። አማሌቅ የሚባል የእስራኤል ጠላት፣ የእግዚአብሔር ሕዝብ ጠላት እስራኤልን እየተዋጋ ነበር እና እስራኤልም በኢያሱ አማካኝነት አመሰግናለሁ በኢያሱ አማካኝነት ጦርነቱን እያካሄዱ ነበር። ሲያካሂዱ ሙሴ ጦርነቱ ውስጥ አልነበረም። ኮረብታ ላይ ቁጭ ብሎ ኮረብታ ላይ ሆኖ እጆቹን ዘርግቶ ወደ ጦርነቱ ይመለከት ነበር። እሱ እጆቹን ሲዘረጋ እስራኤል ያሸንፋሉ፣ ኢያሱ ይበረታል። እሱ እጆቹ ደግሞ ያው እንደምታውቁት እጅ ረጅም ጊዜ ዘርግቶ ማቆም አይቻልም፣ ይደክማል። እሱ እጆቹን ሲያወርድ እስራኤል ይሸነፋሉ። ይህንን ባዩ ጊዜ አሮን እና ሆር የሚባሉ ሁለቱ ሰዎች መጡና ምን አደረጉት? የሙሴን እጆች ግራና ቀኝ ይዘው ደግፈው ቆሙ። ከዚያ በኋላ እስራኤል ጦርነቱን አሸነፈች። አያችሁ፣ አባቶቻችን ምን ይላሉ? ጋን በምን ይደገፋል? በጠጠር። እኔ ጠጠሯ ልሆን እችላለሁ፣ ጋን መሆን አይጠበቅብኝም ስራዬን ለመስራት። ሀሳቤ ገብቷቸው በቃ የኔ ስራ እጁን መደገፍ ከሆነ እጁን ደግፌ እቆማለሁ። በቃ የግድ ጋን መሆን የለብኝም ስራ ለመስራት። ሰው ጋን ስላልሆን ስራ የምጠቅም ላይ መስሎ ይችላል። ስራ አልሰራም ብሎ ሊያስብ ይችላል፣ ሊነቀኝ ይችላል። የሰው አስተያየት ምን አገባኝ? ተሸክሞት ይዞ ሲፈልግ የእሱ አስተያየት ነው። እሱ የእግዚአብሔር አስተያየት ነው ማተር የሚያደርገው። እግዚአብሔር አስተያየት ነው ጉዳዩን የሚወስነው። አንድ በጣም ትልቅ የምወዳቸው አንድ ሴት ምን አሉ? ታላላቅ ነገሮችን አሉ ማድረግ አልችልም፣ ግን ስለዚህ ስለማልችል ትልልቅ ነገሮችን መስራት እኔ ትልቅ ሰው አይደለሁም፣ ኃይለኛ አይደለሁም፣ የተማርኩ አይደለሁም፣ ጎበዝ አይደለሁም። እኔ በቃ አንድ ሰነፍ ሰው ነኝ፣ አቅምም የለኝም ብዙ። ግን ስለዚህ ትልልቅ ነገር አልችልም፣ ግን ትንንሽ ነገሮችን በቃ ልቤን ሰጥተህ ታርጊ በፍቅር እሰራቸዋለሁ። ድስት ማጠብ ሊሆን ይችላል፣ ቤቴ ውስጥ ሚስቴን መንከባከብ ሊሆን ይችላል። በቃ ለጎረቤቴ በጎ ፈገግታ ማሳየት ሊሆን ይችላል። ስለሌላ ሰው ክፉ አለማውራት ሊሆን ይችላል። ወንድም እህቶቼን ለቅሶ ቤት ሄዶ ማጽናናት ሊሆን ይችላል። የምችለው እሱን ነው። በቃ እሱን አደርጋለሁ። እግዚአብሔር የሚጠይቀኝ በሱ ነው። ያችን መክሊቴን ማትረፍ፣ በዛች መክሊቴ ማትረፍ። ምክንያቱም መክሊቱ እኮ ፍቅር ነው። ያችን ፍቅር በተገበርኳት መጠን ትበዛለች። ፍቅር ሲኖሩት ይበዛል። አደራ። ሁለተኛውን ነጥብ ጨረሰ። ወደ ሶስተኛው ነው። ስኬታችንን እንዴት እንለካዋለን? እግዚአብሔርን እይታ ያዝን፣
እሺ የመክሊቱን በቂነት አመንንና ወደ ስራ ተሰማራን። አሁን እሺ እንግዲህ ስኬታችንን በምን እንለካው? ክርስቲያን ስኬቱን በሌላ በምንም ነገር አይለካም። በምንም በሰው አስተያየት በምናምን አይለካም። በተለይ ይሄ የሰው አስተያየት ደጋገምኩባቸው አይደለ? እኛን ማህበረሰብ በተለይ ቅፍድድ አድርጋ የያዘች ነገር ስለሆነች ነው። በተደጋጋሚ ስለምታጋጥመኝ ለሰው አስተያየት መጨነቅ። የሰው አስተያየት ምንም አያደርግም። እግዚአብሔር አስተያየት ነው ማለት ነው ያለው። ክርስቲያን የአገልግሎቱን የመውጣት የመውረዱን ስኬቱን የሚለካው በታማኝነቱ ነው። ታምኛለሁ ወይ ለተሰጠኝ ስራ? የተሰጠኝ ስራ ምናልባት በቁጥር የሚለካ ስኬት ላይኖረው ይችላል። ለዚያ ለተሰጠኝ ስራ ግን ታምኜ እስከተገኘው ድረስ እኔ ስኬታማ ነኝ። ለምሳሌ በትዳር ያለን ሰዎች ለትዳራችን ታምነን የትዳር አጋራችንን ጎንበስ ቀና ብለን አገልግለን እዚችን አጭሯን እድሜያችንን ስንጨርስ በቃ ትልቅ ስራ ሰርተናል። ፍቅርን ተምረናል። ፍቅር ሆነናል። የቤተሰብ አስተዳዳሪ የሆናችሁ ሰዎች ቤተሰባችሁን በበጎነት፣ በታማኝነት፣ በቅንነት፣ በጸሎት በዚያ መምራት። ተማሪ የሆናችሁ ሰዎች ትምህርታችሁን በአግባቡ በስነ ስርዓት በታማኝነት መማር። እግዚአብሔር ለሰጠን እጃችን ላይ ላለው ነገር በዛች ባለንባት ቅጽበት ውስጥ በምንኖርባት ቅጽበት ውስጥ ታማኝ ሆነን እግዚአብሔር በሰጠን መንገድ እግዚአብሔር ባሳየን መንገድ ስንኖር ያ ስኬታማ ያሰኘናል። በሰው አስተያየት እንዴት እንደማይለካ ልንገራችሁ። መንቀሳቀስ ፈልጋችሁ ነው? ኦኬ ጎ እሺ አባታችን በኋላ ትምህርት አለ እያላችሁ ነው። ለወጣቶች የሚሆን ለወጣቶች ያዘጋጀነው ዝግጅት አለ ሰንበት ትምህርት ቤት። እሱ ዝግጅት እንዳለ እወቁ እያሉ ነው አባታችን። ዛሬ ዶክተር ማሪ በመካከላችን የተገኘበት ዋናው ዓላማ ለልጆቻችን ስለ ቤተክርስቲያናቸው፣ ስለ ሃይማኖታቸው ሰፊ እውቀትና ግንዛቤ እንዲያገኙ በቂ ትምህርት ለመስጠት ነው እና አሁን ትምህርቱ በኋላ ፕሮግራሙ ካለቀ በኋላ የእናንተ የትምህርት ክፍለ ጊዜ ይኖራል። ስለዚህ ሁላችሁም በሰዓቱ እንድትገኙና የሚተላለፈውን መልዕክት እንድታዳምጡ ማለት ነው። እሺ ታማኝነት የስኬታችን መለኪያ ነው። የሚቀጥለውን ነጥብ አሳይልኝ ካላ የስኬታችን መለኪያ ታማኙን ሙሽራ ኢየሱስ ክርስቶስን መምሰል ነው። እሱ በሰው ሚዛን ከመዘናችሁት በሰው ሚዛን ከመዘን ነው ፌል አድርጓል። ሀብት የለው፣ ገንዘብ የለው፣ ዘመድ ወገን የለው፣ ዙሪያውን አጅቦ የሚከላከልለት ጥብቅና የሚቆምለት የለውም። ራቁቱን የተሰቀ እሱ ታላቁ ስኬታማ ነው። በፍጹም ሰውነቱ ታላቁ ስኬታማ ሰውም ይባላል። ድል አድራጊ ነው። ድል አድራጊው መሲሐችን እሱን መምሰል ነው። በሰው አስተያየት እሱ በቃ ቆይ ተሰቀለ በቃ አለቀ ተብሎ ነበረ። ከዛስ እግዚአብሔር ታሪክ ይገለብጣል፣ ነገር ይገለብጣል አይደል? በትንሣኤ ያሳየን። በትንሣኤ የእሱ መንገድ ነው ትክክለኛ፣ የእሱ መንገድ ነው ሰው የመሆኛችሁ መንገድ፣ የመኖሪያችሁ መንገድ፣ እውነተኛ ሰዎች የምትሆኑበት መንገድ የእሱ መንገድ ነው ብሎ በግልጽ በትንሣኤው አሳየን። እሱን ስንመስለው በመስቀሉ ስንመስለው ብቻ በትንሣኤው እንደምንመስለው ገለጠልን። እሱን በመስቀሉ ካለመሰልነው በትንሣኤው ማንመስለው። ቅዱስ ጳውሎስ በግልጽ አለልጅ ያስተምረ የዛሬ ምንባብ ላይ ያው ነበረ። ቅድም እየተነበበ እያለ መሀል ላይ ተቆረጠ። አንደኛ ኢትዮጵያ ቤተክርስቲያን ውስጥ አንድ ልምድ አለ እና እችን ልምድ አደራ ካህናት ምንባብ እየተነበበ
አቋርጣችሁ ቅዱስ አትበሉ። ምዕመናኑ ሊተርጂ ኦፍ ዘ ወርድ አይደለ ቃሉን የሚሰሙበት ጊዜ ስለሆነ ቃሉን በደንብ ማድመጥ አለባቸው። የዛሬው የቅዱስ ጳውሎስ ምንባብ ላይ ምን ይላል? መደምደሚያው ምን ነበረ? ከእርሱ ጋር ከሞትን ከእርሱ ጋር ደግሞ እንነሳለን፣ ሕያው እንሆናለን የሚል ነበረ። ብንታመን እንደ ታማኙ እንሆናለን፣ ባንታመን ይቀርብናል፣ እሱ ታማኝ ሆኖ ይኖራል። በሞቱ ከመሰል ነው በትንሣኤው ምን መስለዋለን ነበር የቅዱስ ጳውሎስ መልእክቱ። ዛሬ አብረኸኝ ከኔ ጋር መከራ ተቀበል እያለ ቅዱስ ጳውሎስ ቅዱስ ጢሞቴዎስን ይመክረው ነበር። አብረኸኝ መከራ ተቀበል፣ ግብዣችን ይችላል። አብረኸኝ መከራ ተቀበል። ለዚህ ነው የተጠመቅነው፣ አብረን መከራ ልንቀበል። ለዚህ ነው የቤተክርስቲያን አባል የሆን ነው የተጠመቅነው። በቅዱስ ሜሮን በቅባ ሜሮን የከበርነው በቅዱስ ቁርባን አንዱን ሙሽራችንን ክርስቶስን ተዋህደን የምንኖርበት ምክንያቱ በመስቀሉ ከእሱ ጋር እንድንተባበር ነው። ምክንያቱም በመስቀሉ ከእሱ ጋር ካልተባበርን በትንሣኤው አንተባበረው። እሱ በእኛ ውስጥ ይኖራል፣ እኛም በእሱ ሕይወት ውስጥ እንኖራለን። እኛ ሙሽሮቹ ነን፣ እሱ ሙሽራችን ነው። አንድ ሆነን እንኖራለን በቅዱስ ቁርባን። ይህ የተጠራንለት ዓላማ ነው። የስኬታችን መለኪያ ለዚህ ለተጠራንለት ዓላማ ታምኖ መገኘት ነው። በቃ በነገር ሁሉ ውስጥ፣ በቦታው ሁሉ ውስጥ፣ በጊዜው ሁሉ ውስጥ የእግዚአብሔርን መንገድ፣ የፍቅርን መንገድ፣ የትሕትናን መንገድ ብቻ መከተል፣ የእውነተኝነትን መንገድ ብቻ መከተል። ነገ አይደለም፣ ትናንትም አይደለም፣ ይሄ አሁን በሚባለው ጊዜ ውስጥ ባለንባት ጊዜ ውስጥ ሁልጊዜ እግዚአብሔርን መንፈስ ቅዱስ ድምፅ እየሰማን በታማኝነት የእሱን ድምፅ እየተከተለ መሄድ። እሱን ካደረገ መክሊታችን ይበዛል። ምክንያቱም መክሊቱ እንዳልኳቸው ምንድን ነው? ፍቅር ነው። ፍቅር በኖራችሁት ቁጥር ምን ይሆናል? ይበዛል፣ ይጨምራል። መከራ አለው፣ አዎ። ግን በመከራው በጠበቀ ቁጥር ኃይሉም እየበረታ ይሆናል። ሐዋርያት ላይ የምናየው ቅዱሳን ላይ የምናየው ሕይወት ይሄ ነው። ያፈቅራሉ፣